እንቅመሰው ዋው እንግዲህ ስንት አይነት እንደሆነ ቁጠሩት እዚህ ጋር I think ሲልጆ አለ እዚህ ጋር ቲማቲም ፍትፍት አለ ሱፍ ፍትፍት አለ ክካለች በሞቴ በዛው ቀደረቴ አዎ ዋው እንዴት ነው ምግቡ ከሲልጆ ሶስት ወርስቲ ቃራ ሰላም ጤና ይስጥልን ውድ የዳንኪራ ሚዲያ ቤተሰቦች አሁን የምንገኘው ቨርጂኒያ ውስጥ ስካይላይን የገበያ ማዕከል ነው ይህ ስካይላይን የገበያ ማዕከል አሜሪካ ውስጥ ካሉ በጣም ትልቁና በርካታ የሀበሻ ቢዝነሶች ያሉበት እንደ ጸጉር ቤት ሱቆች የሀበሻ ጸጉር ቤት የወንዶች የሴቶች እንዲሁም የተለያዩ ምግብ ቤቶች ይገኛሉ ዛሬ የሚወስዳችሁ ከዚህ በፊት ለመስቀል በዓል መጥቼ የክትፏቸውን ያሳየኋቸው አሁን ደግሞ ወቅቱ የጾም ነውና የጾም በየአይነታቸው በጣም አንደኛ ነው ሲባል ሰምቻለሁና እስቲ የተወራለትን የጾም በየአይነቱ ወደ ውስጥ ገብተን እንመልከተው በተለያየ ጊዜም እዚህ ውስጥ የሚገኙ የተለያዩ የሀበሻ ቢዝነሶችን ዞር ብዬ አሳያችኋለሁ አሁን ወደ ሞያ ካፌ እንገባለን አብራችሁን ገብታችሁ ምግባቸውን አብረን እንቀምሳለን ቻናላችንን ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ ተከተሉ እንግዲህ እንዳልኳችሁ ጊዜው የጾም ነው ሬስቶራንቱ ይኸውና እስቲ ገብተን ምን አይነት ነገር እንደሚገጥመን አናቀም ጾም ቡፌም አለ የተለያየ ምግቦችም ዶሮ ወጥም አላቸው እሱ ደግሞ የዶሮ ወጡን ከጾም በኋላ እንመጣለታለን አሁን ግን የጾም በየአይነቱን ለመብላት ወደ ውስጥ እንግባ ተከተሉ አሁን ወደ ውስጥ ገብተን ሜኖ ተቀብለናል እንግዲህ በርካታ ምግቦች አላቸው ያለነው የጾም ወቅት ስለሆነ የጾም ምግብ ነው የምናዘው እንግዲህ አብሮኝ ጥሩ የሚያባላ ሰው ቢኖር ቆንጆ ነበር ግን ከናንተ ጋር አብረን እንበላለን የገመጣሁት በቁርስና በምሳ መሐከል ያለ ሰዓት ስለሆነ ቁምሳ ነው እንትን የምንለው የምንበላው ብዙ በርካታ ምግቦች አሉ ምስር ወጥ አለ ክካልጫ ሽሮ ኦኬ አትክልት ወጥ ጎመን በርካታ ምግቦች አሉ የአሳም ምግቦች አሉ አሳ ዱለት አሳ ጉላሽ አሳ ክትፎ የታሸ አሳ በየአይነቱ ነው እንትን ያለው ሞር የጾም ኦኬ የፍስክ ምግብ አላቸው የቁርስ ነፉል አሉ ነጨጨብሳ አሉ አራ በጣም የለም በቃ ፈጢራ ፈታ እንዲሁም የምሳ ሰዓቶች ጥብስ ደረቅ ጥብስ አዋዜ ጥብስ ወክትፎ ምናምን ይሄኛው ከጾም በኋላ ይቆየንና የኔ ምርጫ የምታመጭልኝ መሐከል ላይ ስለሆነ አንድ የጾም በየአይነትና የጾም ኮምቦ ቁርስ የጾም ኮምቦ እስቲ ሲመጣ እናየዋለን ምን እንዳለው በኋላ ኤክስፕሌን ያደርጉልናል አሁን ብቻ ኦርደር ያደረኩት የጾም በየአይነትና የጾም ቁርስ ኮምቦ ነው በየአይነት አለው እሱም አንድ አይነት ብቻ አይደለም ኮምቦ ሲባል ሰብሰብ ያሉ ናቸው እስቲ እነማን ናቸው በኋላ እናያለን እዚህ ጋር በጣም ደስ ይላል ከፍትፍቱ ፊቱ ይባላል ፊታቸው ማሪፍ ነው መስተንግዷቸው ጥሩ ይመስላል እንግዲህ አብረን እስከ መጨረሻ እንዘልቃለን ምግቡ ሲመጣ አብረን እንቀምሳለን አብራችሁን እስከ መጨረሻው ተከተሉን ከኛ ጋር አብራችሁን ቆዩ አውት ምግባችን መጥቷል በጣም ነው ደስ የሚለው ይሄ የቁርስ ኮምቦ ነው እንደምታዩት ቂጣ ጨጨብሳ አለው እዚህ ጋር ቶፉ ነው ቶፉ ጾም ስለሆነ ነው ጾም ባይሆን እንቁላል ነው የሚገባበት እዚህ ጋር ቶፉ አለ እዚህ ጋር ያው አገር በቀሏ ቂንጬ ያለች በጣም ነው ደስ የሚለው ሲታይ ራሱ ዋው is amazing ነው በእውነት በጣም ነው ደስ የሚለው ጥሩ ሰዓት ላይ ስለመጣው ሁለቱንም አግኝቻለሁኝ እዚህ ጋር ደግሞ እንደምታዩት በየአይነቱ አለ ኦኬ እንግዲህ ስንት አይነት እንደሆነ ቁጠሩት እዚህ ጋር I think ሲልጆ አለ እዚህ ጋር ቲማቲም ፍትፍት አለ ሱፍ ፍትፍት አለ ክካለች እዚህ ጋር ጎመን ኦርቆስጣ አለ ቃሪያ አለ ሽሮ አለ ምስር አለ ቀይ ጥቅል ጎመንና
ካሮት አለ እዚህ ጋር ቶፉ መሰለኝ እዚህ ጋር ቀይ ስር አለ እዚህ ጋር ሰላጣ አለ እንደምታዩት ቆንጆ ከሚያቃጥል ቃሪያ ጋር እንግዲህ ይሄን ብቻ መብላት በእውነት በጣም ግፍ ስለሆነ እንግዲህ አብራችሁን እንድትበሉ እንመክራለን። እስቲ አይገኝም እንጂ ቢገኝም አንዴታ እንዲህ ተሰብስቦ በየአይነቱና የጾም ኮምቦ ትዝታ ይላል። እስቲ እንቅመሰው። ዋው ዋው እንዴ ቂንጮው በጣም ቅቤ ሁላ ያለው ነው የሚመስለው። በጣም ነው የሚጣፍጠው። እንግዲህ በኦሊቭ ኦይል የተሰራ ቂንጬ ነው፣ ለጤና ተስማሚ። እስቲ እንድገመው። በእውነት መጣችሁ ቅመሱት። በኮሰረት በምናምን ተደርጎ በደንብ የቅቤ ጣዕም እንዲኖረው ተደርጎ ቆንጆ በኦሊቭ ኦይል ነው። ይሄን በእውነት 9 ከ10 ሰጥቻለሁ ቂንጬውን። ዋው ለተማሪ 10 ከ10 አይሰጥም ብዬ። እስቲ ይሄ ቶፉ እንኳን ብዙ በእኛ ባህል አይታወቅም፣ ግን ቆንጆ ነገር ነው። ለጤናም በጣም የሚመከር እንትን ነው። የአተር ነው ባቄላ የአኩሪ አተር እንትን ነገር ነው። ብዙም አላውቀውም፣ ግን ቴስት እናድርገው። ኧረ ገዳይ ሙሉ ለሙሉ ቴስቱ ላይክ እንቁላል ነው የሚመስለው ከለሩ። ይሄም 9 ከ10 በእውነት በጣም ነው የሚጣፍጠው። ዛሬ በቁምጣን ነው። እስቲ እቺ ደግሞ ጨጨብሷን እንኳን ያሳደገችን ነች። እስቲ ግሩም ነው። ግን ለኔ እስካሁን አንደኛ ቂንጬው ነው። በእውነት ሁሉም ይጣፍጣል። ቂንጬው ከድጋሚ ከቂጣው ጋር ምን ያህል እንግዲህ ልዩ ጣዕም እንደሚያመጣ አስቡት። ዋው በእውነት ለማካበድ ለማጋነን አይደለም። በጣም የሚገርም ቁርስ ነው። ዋው በጣም ደስ ይላል። የሶስቱም ጥርቅም አንድ ላይ አፍ ውስጥ ያለው ጣዕም በጣም የተለየና ትክክለኛ እውነተኛ አበሻይ ጣዕም ነው የምታገኙት ምግቡ ላይ። እንመለስበታለን። ወደ በየአይነቱ ደግሞ እስቲ ሁላችሁም እስቲ እዚህ ጋር ከስር ጻፉልን ስለ ምግብ አንዳንድ አባባል። አሁን ለምሳሌ የተማረና የበላና የተማረ ወርቁ አይወድቅም፣ ከፍትፍቱ ፊቱ፣ እንደዚህ ያሉትን እስቲ የምታውቁትን ከስር እንትን አድርጉ። አሁን ወደ በየአይነቱ ቀመሳ ከነቃሪያው እንሄዳለን። እስቲ እኔ በጣም እወዳለሁ። አይ ቲንክ ቆስጣ ነው ከሽሮ፣ ከዚህ ደግሞ ከሲልጆ ሶስቱን እስቲ ቃሪያ እውነቱም ሙያ ካፌ ትክክለኛ ሙያ ያለበት ሬስቶራንት በእውነት እዚህ በዲኤምቪ አካባቢ የምትገኙ ያበሻ ኢትዮጵያና ኤርትራያን ኮሚኒቲዎች ከምር ትጠቀማላችሁ። በጣም ደስ የሚል በቃ ልክ የቤት የሚል የእናት የሚየ እጅ የሚል ምግብ ነው። ይኸው ከእንትኑም ከቀይ ስሩም ከምስሩም እያደረግን ከስንቱ ላድርግና
በእውነት የእናት ቤት ምግብ የሚል ቴስቶ አንደኛ። ይሄን አሁን በጣም እኔ ውጤት ሰጠዋለሁኝ። በየአይነቱ ከኢትዮጵያ እንጀራ ጋር ነው። በጣም የሚገርም ነው። ለተማሪ ባይሰጥም እኔ ዛሬ 10 ከ10 ሰጥቻቸዋለሁ። በጣም ነው የማመሰግነው በእውነት ትክክለኛ ቦታ መጥቼ በመብላቴ። ለማስታወቂያ አይደለም፣ ይሄ ማስታወቂያ አይደለም። በየቤቱ እየዞርን ፉድ ሪቪው ለመስራት የመጀመሪያችን ነው እና ትክክለኛ ቦታ ነው የመጣሁት። በእውነት ትጠቀማላችሁ። ወንደላጤዎች መሆናችሁ ፋሚሊ ያለው ሰብሰብ ብላችሁ እየመጣችሁ ተመገቡ። እኔ ያልኩት ትክክል ካልሆነ ወጭ ወሬ ነው፣ ምንም እንዳትጠራጠሩ። በጣም ነው የሚገርመው። ከኢትዮጵያ ውጭ እንኳን ብዙ ጊዜ አይገኝም ነበር ስልጆ እና በጣም ነው ደስ የሚለው። ላይክ ተወዳለሁ ስልጆ። ብዙዎቻችሁ ግን የአሁን ልጆች ስልጆ ታውቃላችሁ? በእኛ ጊዜ በደንብ ነበር የምናውቀው። ለጾም ወቅት የሚሰራ ምግብ ነው። በጣም ነው ደስ የሚለው። ሰናፍጭ አለው። በቃ ኮስተር ያለ የአበሻዊ ወኔ የሚያመጣ ምግብ ስልጆ። አሁን በደንብ ይቀጥቀጥ። እንግዲህ ይህን ያህል ገለጻውን ከሰጠኋችሁ ከዚህ ወዲያ በደንብ ላወራርደው። እናንተም እየያዛችሁ እየበላችሁ አብረን እንብላ። የሚገርመው አሜሪካ ሀገር ውስጥ ብዙ ቃሪያዎች አያቃጥሉም። ይሄ ግን በጣም ነው የሚያቃጥለው። የመጠነኛ ነች። እንደ የዚህ ሀገር ትልቅ ቃሪያዎች ናቸው። እቺ ግን መጠነኛ ነች። ቴስቷን በጣም አሪፍ ነው። ቃጠሏን በደንብ ካሁን ይኸው ላቤን ቸፍ እያደረገች ነው። እስቲ ደግሞ ካሮትና ጥቅል ጎመን ይቀመስ። በርካታ ነው። ኦኬ ካሮት ጥቅል ጎመን ከሰላጣ ጋር ከምር ትክክለኛ ሙያ ስለሆነ ጾሙ ተፈቶ ደግሞ ከዶሮ ጋር እዚህ ቤት እስክንገናኝ እኔ በጣም ነው የምቸኩለው። እንግዲህ ይሄን ይመስላል በትንሹ ወደ 11 አይነት እንግዲህ ይሄን በልቼ እንግዲህ ደግሞ ዋጋቸው ኪስ አይጎዳም ይባላል። እሱን መጨረሻ ላይ እናየዋለን። በቂ ሰፊ የመኪና ማቆሚያ አለ ግቢ ውስጥ። ስካይላይን የገበያ ማዕከል ሁሉም አበሻ ዲኤምቪ ኤሪያ ላይ ያለ ሁላ በደንብ ያውቀዋል ይሄን ግቢ። ልሞስ ወጣትነታችንን የጨረስንበት ነው። ለእኛ ደግሞ ከዚህ ግቢ ጋር በጣም ልዩ ትዝታ አለኝ። እዚህ በጣም አዚፋውን በጣም ስለወደድኩኝ እንዲጨመርልኝ አዝዣለሁ። አዚፋ ያው አዚፋው በደንብ ስለበላሁት መጥቷል። ድጋሚ ሳላስቀምሳቸው ለእናንተ የበላሁት አዚፋም ያው ድፍን ምስር ሆኖ ሰናፍጭ አለበት። እኛ አበሾች ስጋ ወዳዶች ነን፣ ግን እንደዚህ አይነት ደግሞ በየአይነት ካገኘ ከስጋ በላይ ነው እና በጣም 10 ከ10 ሰጥቻለሁ። በአጠቃላይ የሚጠገብ አይደለም።
እንዴ እሺ እንግዲህ ከገበታ ላይ አይነሳም ና ቁጭ በል ምንድነው የሚወዱት ሰው በምግብ ላይ ይመጣል ቁጭ እንዴ ይሄን የመሰለ ምግቦች በጣም አስቀርቤ የዚህን ቤት ምግብ ቴስት እያደረኩኝ አንተ መጣ እንዴ ምን ባለው እንኳን አብሮ አደረሰን መጀመሪያ በኔ ጉርሻ ትጀምራለህ በእውነት በዛው አደረተ አዎ ዋው እንዴት ነው ምግቡ ዋው አንደኛ ያው ታውቆ ደገመ ናና አሁን በረጅህ ብላ ዋው እኔ እንደ ብዙ ነው ቆርቆስከኝ አዎ ግን አብረን እንብላ እስቲ ይሄን የመሰለ ምግብ የሚገርምክ አዘዝኩትና አይናው አጁኖብኝ ብዙ አዘዝኩኝ እንዴት ልጨርሰው እና እኔ ተቀሪ መጣ በጣም አዎ የሚወዱት ሰው ሙሉ ገበታ ላይ ይደርሳል ምን ይባላል ስም ሳነሳኝ ሲበሉ አድርሰኝ ሲጣሉ መልሰኝ ይላል አይ አንድ ተረት ተገኘ እስቲ ቅመሳ እንዴ አላክ እሺ እንዴት ነው ኑሮ በአሜሪካ ታዲያ ቆንጆ ነው የት ነው ያለሁት አሜሪካ ነው ወይ ኢትዮጵያ ሄድክ መሰለህ አይደል እንደዚህ አይነት ምግብ ተቀላላለ ከሀገር ቤት ርቀው ቤቶት የሆነ ሞያ ሬስቶራንት ውስጥ ነው ያለነው የተገናኘነው ስካይላይን እቺ ሰፈር ደግሞ አታምናትም እቺ ሰፈር አታምንም አጠፋም በቃ ስካይላይን ከመጣው ያ ሁሉ ኢትዮጵያዊ መንፈስ የሚሰማኝ እንዴ በየአይነቱ እኔ እኮ አባቴ እኔ ይሄ እንዴ ያው አንተ ቤት ነው የምታበስለው እንግዲህ ያቺ ፓስታ ነው ውጭ ቤት ነው እንደዚህ እኮ አገልግል አለ ባላ ምግብ ቤት አለ በየአይነቱ እንዴ ደግሞ ስፔሻሊ ጾም ላይ በጣም ችግር ነው እንዴ አላኪ ዋው ጾም አሜሪካ ላይ ሀገር ውስጥ በጣም ከባድ ነው። እሺ ቴንክ ዩ ሶ ማች ብላ ገና ቡና ምን ትላለህ? በጣም አይ ላይክ ኢት ኢንጆይ አርክ ኦኬ እንኳንም አወቅኩት በቃ እንግዲህ አጥፋ አንድ ያጣላል አንድ ደና ጉርሻ አንድ ያጣላል ሁለት ያፋቅራል ሶስት ደግሞ ያንቀባርራል እንግዲህ ጉርሻ አልችልም ቴንክ ዩ ዘማች ታዲ ይወልካም አሰይ ፍቅርና ጉርሻ ሲያስጨንቅ ነው አሉ ይላል ጥሩ ጓደኛዬን አግኝቼ ጥሩ ጉርሻ ጎረስኩት ታዲ ማይ ቤስት ፍሬንድ ያ እሺ ቴንክ ዩ ወዳጆች ይገናኛሉ በበጎ ነገር ነው የምንገናኘው ቴንክ ዩ ሶ ማች እንዴት አገኘው ምግባችንን ምግባችሁ በጣም ነው የሚገርመው በእውነት ይሄ ሁላ ምግብ በጣም ከአንዱ የሚበላለጥ ነገር የለውም በጣም ነው የሚጣፍጠው በጣም ቴንክ ዩ የቁርሱንም ወድጄዋለሁ የምሳ በየአይነቱንም ወድጄዋለሁ አይ በጣም የፍችም ጥሩ ነገር አላችሁ ይባላል ዶሮ ወጥ እስቲ ያው እኛ እንግዲህ ከዚህ በፊት መተህ ክትፏችንን ቀምሰሃል ካንተ በፊትም ካንተ በኋላ ብዙ ከስተመሮች ያንተን ቪዲዮ አይተው ራሱ በብዙ ሰዎች መተው እንግዲህ ላንተ ደግሞ ፊድባኩን ነግረውሃል አይደል ስለ ክትፎ ያው ትክክለኛው ነገር እንደተናገርክ እነሱ መተው አረጋግጠዋል ከስተመሮች ማለት ነው አሁን ደግሞ በየአይነቱ እንደምታየው አሁን እንደተናገርከው ነው ብዙ ከስተመሮችም እየመሰከሩለት ነው ያለው በጣም ቆንጆ በየአይነቱ ነው እየሰራን ያለ ነው ያው እንግዲህ በየምስክር ነው በልተ ነው እየመሰከርክ ያለው ማለት ነው በጣም እንግዲህ ከጾም ከተፈታ በኋላ ደግሞ አሁን ፋሲካ በኋላ ዶሮ አለን ጠጅ አለን እንግዲህ አሁን ለበዓል ዶሮ ጠጅ መውሰድ የሚፈልግ ሰው ካለ እነሱ ነገሮች አሉን መውሰድ ይችላሉ ኦርደር ማድረግ ይችላሉ እየደወሉ ለበዓል የሚፈልጉ ሰዎች ማለት ነው እና እንግዲህ ሷለን ኬተሪንግ አገልግሎት በጣም በሰፊው ነው ያለን በጣም በተደራጀ ቡድን ለማንኛውም ያክል ሰው አቅሙ አላችሁ ከ20 ሰው ጀምሮ ኬተሪንግ እናደርጋለን እንደገና ለተወሰነም ሰው ላይ ለ10 ሰው እንደዚህ ኦፊስ ላይ ሆነ ቦታ ላይ ራሱ ትንሽ ጌት ቱጌዘር ካላቸው ራሱ ለነሱም ይሆን ኬተሪንግ አለን ምግቦችን አዘጋጃለን በየአይነት ያሉ ምግቦችን አዘጋጅተን ራሳቸው ሳይዝ እንሰጣቸዋለን እሱም አለን
ኬተሪንግ ግን ለሰርግ፣ ለግራጁዌሽን፣ ለተለያዩ ድግሶች፣ ለለቅሶ፣ ለተለያዩ ዝግጅቶች ለማንኛውም ኢቨንቶች ኬተሪንግ እናደርጋለን። እንግዲህ እነዚህ የሚጣፍጡ ምግቦች ደግሞ እቤታቸው ድረስ ይሄዳል ማለት ነው። አዎ እስቲ አድራሻችሁንና ስልክ ቁጥራችሁን ነገር የለን ለተመልካቾቻችን። እኛ ደግሞ ከዚህ ስር ስልካችሁን እናስቀምጥና በዛ እንዲያገኟችሁ እናደርጋለን። እሺ አድራሻችን ስካይላይን ነው። ስካይላይን 3819A ሳውዝ ጆርጅ ሜሰን ድራይቭ ያው ስካይላይን ተብሎ በሚታወቀው የገበያ ማዕከል ውስጥ ነው ያለ ነው። ስልክ ቁጥራችን ያው እዚህ ጋር እንደተጻፈው አለ ስልክ ቁጥራችን ማለት ነው። ባዮ ላይ እንዳስቀመጥከው ያገኙታል። ስልክ ቁጥራችን በዛ ያገኙናል። እየደወሉ ቲክቶክ ላይም እንግዲህ ዛም ላይ አለ ብለው ፎሎ ያድርጓችሁ። ቲክቶክ ላይ ሞያ ኪችን ብለው ሰርች ቢያደርጉ ቲክቶክ ላይ ያገኙናል። ሁሌ አፕግሬድ የምታደርጓቸው ምግቦችን እዛ ላይ እናደርጋለን። አሁን የቁርስ ሜኑ እንዳየኸው ይሄንን አፕግሬድ አድርገነው ነው ላይክ በጾም በማይሆንበት ጊዜ እንቁላል፣ ቅንጬ፣ ፍርፍርና ጨጨብሳ አንድ ላይ ቁርስ ኮምቦ ብለን የምናቀርበው ነው። አሁን ግን የጾም ስለሆነ አማራጭ በእንቁላል ቦታ ቶፉን ከተነው ነው። እንዳየኸው ደግሞ ስለ ቅንጬ ውስጥ እናገር ሰምቻለሁ። በደንብ በኦሊቭ ኦይል እንደ ቅቤ ተዘጋጅቶ ነው የምንሰራው። ጣዕሙን አይተኸዋል። እሱም ስኩን የሚተካው የጾም ምግባችን ነው። የተለያዩ ጁሶች አሉን፣ ስሙዚዎች አሉን። አሁን እንግዲህ ስሙዚዎችም አሉን በቅዳሜና እሑድ የምናቀርባቸው ከተልባ ጋር ምናምን እየደበለቅ ሄልዚ የሆኑ ዲቶክስ የሚያደርጉ እንደ ጂንጀር በቀይ ስር፣ ተልባ በሙዝ የተለያዩ ጁሶችን ኦርጋኒክ የሆኑ ጁሶችን እንሸጣለን። እነሱም አሉ። እንግዲህ የመጣችሁ ጎብኙን። በጣም ይሄ እንግዲህ ትንሽ ያሳየነው ብዙ ተለያየ ምግብ ብዙ ምግብ ነው የምንሰራው እኛ። በጣም ቆንጆ ነው። ጾሙ ሲፈታ ደግሞ ቅንጬ በአይብ ጋር አብሮ ታሽቶ የሚሸጥ አዲስ የሆነ ቁርስ እንትናለን። እሱን ራሱ መታችሁ ቅመሱት። በጣም ነው የሚጣፍጠው። ከምር በጣም ቆንጆ ነው። እኔ ጾሜን ሁሉ ያገደፍኩ ነበር የመሰለኝ ቅንጬውን ስቀምሱ። መጀመሪያ የቀመስኩት እሱ እንደሆነና ዋው ነው። ይሄ አጃ ቅንጬ ነው። ሄልዚ አብዛኛው ምግቦች የምንሰራቸው ምግቦች ጤናን ፎከስ በማድረግ ነው። ያየው ነው አይደል? ኦይል ምናምን አይበዛበትም ምግቡ ግን ይጣፍጣል። እና እንደገና ደግሞ እነዚህ ምግቦቹ ሌሎቹ ለምሳሌ አሁን እንደ ምርጫ ነው። አሁን እኛ ነጭ ቂጣን ያቀረብንልህ ግን በጤፍ የተሰራ ጨጨብሳ አለ። ቅንጫችን በአጃ ነው በገብስም ለሚፈልግ ሰው ይሄ ሁሉ ነገሮችን እንትን እናደርጋለን። እስቲ ቡናችንን ቅመሰው። ቡናውን ደግሞ ራሳችን ቆልተን ራሳችን ፈጭተን የምንሰራው ቡና ነው። እዛ ጋር የተቆላ ይተዋል። ራሳችን ቆልተን ራሳችንን የምናፈላው ይሄ ቡናችንም በደንብ ቆንጆ ቡና ነው። እንግዲህ ስትቀምሰው ዋው በጣም አሪፍ ነው። ለየት ያለ ቡና ነው። ስለዚህ ይሄ ቡና እዚህ ቤት ብቻ ነው የሚገኘው። የራሳችን ብራንድ ነው። ራሳችን ከመጀመሪያው ጀምረን ራሳችን ቆልተን ራሳችን አዘጋጅተን ነው የምንሰራው። ቡናችን፣ ጠጃችን በጣም የታወቀ ነው። ጠጃችን እንግዲህ አገር ቤት ማለት ነው። በቃ ትኬት አስቆረጠን እዛ ድረስ እዚህ እየመጣን በዓልንም ሆነ ከቤተሰቦቻችን ጋር መጠን ፈታ ማለት ወይም ቤት ድረስ ኦርደር አድርገን ጠጁንም ዶሮውንም ሁሉንም አብሶ ወንደላጤዎች ከዚህ በኋላ ማሰብ መጨነቅ የለም። ባዶ ቤት ነው ያለሁት አይባልም። ሞያ ደውላችሁ ዶሮ ወጡን፣ ጠጁን፣ የበጎጡን ካላችሁ ከተፍ ይልላችኋል ቤታችሁ ድረስ። ምርጫችሁን ሞያ ካፌ ያሉ። በእውነት አንድ ጥያቄ ልጠይቅሽ ፈልጋለሁ። እንዴት ነው ይሄ ሁሉ ነገር እኩል አንድ ላይ ሊጣፍጥላችሁ የቻለው? ይሄ ነገር በጣም አስበንበት ሀገራዊ ቅመማዎችን እናደርጋለን። ቅመሞቻችን ናቸው የምንጠቀማቸው ቅመሞች ሀገራዊ ቅመሞች በጣም ባህሉን በተመለከተ ነው በተከተለ መልኩ በምንሰራው አይተዋል። ስልጆ ቀምሰዋል፣ አዚፋውን ቀምሰዋል እና በጣም የተረሱ ነገሮችን ነው የምናደርገው። ሲቀመስ ነው ሰው ሀገር ቤት ያለው ይመስለኛል ይሉናል ብዙ ከስተመሮች ነው። ቅመማውን ከቂቤያችን ጀምሮ ቅመማችን፣ ቡናችን፣ ሁሉ ነገር ሀገራዊ ቅመማ በባህላችን አይነት ቅመማ። ስለዚህ እነዚህን ነገሮች ከዚህም ቤት ውጭ
ይገኛሉ ማለት ነው በኬተሪንጋችሁ? አዎ ኬተሪንግ በደስታ በሀዘንም ኬተሪንግ እናደርጋለን። በኬተሪንግ እንገኛለን። ለሰርግ ትላልቅ ዝግጅት ከትናንሽ ጀምሮ ከ20 ሰው ጀምሮ እስከ ትልልቅ ሰርጎች ኬተሪንግ እናደርጋለን። መጪውም የግራጁዌሽን ጊዜ ነው። ለዛም እናደርጋለን። በጣም ሙያ ካፌ የተሟላ ነው። ከሀገር ባህል ልብስ ቤትም አለሽ። እንግዲህ እሱም አለ። እዚህ መጥቶ ሁሉ ነገር የሚታጣ ነገር የለምና በጣም ነው የምናመሰግነው። በጣም ወደነዋል። እኛም እናመሰግናለን። እንግዲህ በጣም እናመሰግናለን። እንግዲህ ጾሙን አይተኸዋል። ከዚህም በተለያየ ብዙ አማራጭ ምግቦች አሉ። ብዙ ምግቦች አሉ እዚህ ጋር ያልቀረጽናቸው። ደግሞ ጾሙ ሲፈታ ዶሮአችንን መታችሁ ቅመሱ። ክትፏችንን ያው ክትፏችን የታወቀ ነው። ጠጃችንን መጣችሁ ቅመሱ። ሙያ በተለያዩ ሀገራዊ ጣዕም ባላቸው የተለያዩ ቆንጆ ምግቦች ይጠብቃቸዋል። እናንተም ነው። ታዴ እናመሰግናለን። መተስላየህን ዳንኪራ ቲዩብን ሁሌ እንከታተላለን። ክቡራንና ክቡራት እንግዶቻችን እንግዲህ ከመጀመሪያ ጀምሮ እስካሁን አብራችሁን ስለዘለቃችሁ በጣም እናመሰግናለን። እንደምታዩት ቡናችንን ጣናችንን ጨስ ብሎ ምግባችንን በልተናል፣ ቡናችንን ጠጥተናል። አብራችሁን ስለቆያችሁ በጣም እናመሰግናለን። በሚቀጥለው በሌላ ቪዲዮና በሌላ አይነት ዝግጅቶቻችን እስክንገናኝ ዳንኪራ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን። መልካም ቀን